አሁን ብሩኬን እኔ አድርጌዋለሁ። እንዳፈቀረኝ ቢያንስ ነግሮኛል። በቃ እና በጣም እድለኛ ሴት ነኝ። ምን ብዬ እንደምነግረው አላውቅም። ተቀብያለሁ ነው የምለው ወይስ እኔም አፈቅርሃለሁ ማለት ያለብኝ? እኔ እሺ ምን ብዬ እንደምነግረው አላውቅም። አንቺ እንዳሉ የኔንም ማሳየት አለብኝ። ታፈቅሪኛለሽ? ምንድን ነው እንደዚህ? ታፈቅሪኛለሽ ወይ? በእግዚአብሔር ታፈቅሪኛለሽ? ኧረ መድኃኒዓለም ኧረ ለምንድን ነው የማታወሪው? አንቺ ልጅ እንዲህ አፈቅርሃለሁ። እግዚአብሔር ልጮ ነው በሌሊት ቶሎ በይ። ምን አለብኝ? ማይልኛው አፈቅርሃለሁ። ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ኧረ ወይኔ ብሩኬ ኧረ ሞትኩኝ። ይበልጥሽ የሚያዘኝ ካሜራውን ዞር አድርጉት ከዚህ ጋር። ሲጀመር ባላፈቅረኝ ሁሉ ጊዜ ታገሳለሁ። ብዙ ልጠይቅህ የምፈልጋቸው ነገሮች ግን አሉ። እኔ የፈለግሽውን ጠይቂ። ምንድን ነው የምጠይቅኝ? ጠይቂኝ፣ ችግር የለብኝም። ከመቼ ጀምሮ ነው ያፈቀርከኝ? ሰላም ሰላም፣ የተከበራችሁ የውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። ያው ሰሞኑን ባለው ነገር ብዙዎቻችሁ እንደተጨነቃችሁ አይቻለሁ። ከኔ በላይ እናንተ የኔ ምላሽ በጉጉት እየጠበቃችሁ እንደነበረም አስባለሁ። እናም አንዳንድ ነገሮችንም እያየው ነበረ። በጣም ብዙ ሰዎችም የደወላችሁልኝ፣ ቴክስት ያደረጋችሁልኝ፣ ልታወሩኝ የፈለጋችሁ ሰዎችም ነበራችሁ እና እውነት ለመናገር ስላልመለስኩኝ በጣም ይቅርታ መጠየቅ እፈልጋለሁኝ። ምክንያቱም ያልመለስኩበት ምክንያት አንደኛ ከራሴም ጋር መጀመሪያ መማከር ስላለብኝ ምን ማለት እንዳለብኝ ስላላወቅኩኝ መጀመሪያ በራሴ ነገሮች እርግጠኛ መሆን ስለፈለግኩኝ ነው። ሁላችሁንም ዝም ያልኳችሁ፣ የደወላችሁልኝ፣ ኢንቦክስ ያደረጋችሁልኝ ሰዎች በጣም ይቅርታ በዚህ አጋጣሚ ማለት ነው እና ሲቀጥል ደግሞ ዛሬ የመጣሁት በነገራችን ላይ በጣም ሰዓት ሄዷል። ሰዓት ባሳያችሁ ትደነግጣላችሁ። 6 ሰዓት ሆኗል ከሌሊቱ ማለት ነው እና አላቅም ታያችሁ አላቅም ግን 6 ሰዓት ሆኗል እና በዚህ የመጣሁበት ምክንያት ያው ተገምታላችሁ ብዬ አስባለሁ። ያልጠበቅኩት ነገር ያላሰብኩትን ነገር ብዙ እንዳወራኝ ታውቃላችሁ አይደለ? እና አይኔ ብዙ ነገር አሳልፋለሁ። ከሱ ጋር በጣም ብዙ ነገር ተብያለሁ። ብዙ ነገሮች ከኔ አቅም በላይ ከኔ አይምሮ እኔ መሸከም ከምችለው ነገር በላይ በብሩኬ የመጣ ብዙ ነገሮችን አሳልፋለሁ አውቃለሁኝ እና ከብሩኬ ጋር ብዙ የማይረሱ ነገሮችን አሳልፋለሁ እውነት ለመናገር እና ደግሞ እኔ እንጃ አንድም ቀን ብሩኬ እንደዚህ አይነት ስሜት ይሰማዋል፣ በቃ ሊወደኝ ይችላል፣ ሊያፈቅረኝ ይችላል የሚል ያው ማንኛውም ሰው ትወዳላችሁ፣ ትዋደዳላችሁ። ግን ደግሞ ይሄ ፍቅር የሚለው ነገር አንድም ቀን ብሩኬ ልብ ላይ ይፈጠራል ብዬ አላውቅም ነበረና እውነት ብሩኬ ስላፈቀረኝ በጣም ደስተኛ ነኝ፣ እድለኛም ነኝ። ምክንያቱም በጣም ብዙ ነገር አሳልፌያለሁ፣ ብዙ ነገር ተብያለሁ፣ ብዙ ነገር ተቋቁሜያለሁ ከሱ ጋር እና እውነት ለመናገር በቃ እኔ ተስፋ መቁረጥ ላይ ነበርኩኝ። በቃ አለ አይደለ ሁሉም ነገር በቃ የሆነ አንዳንዴ ከአቅማችሁ በላይ ይሆንና በነገሮች ተስፋ ትቆርጣላችሁ። ለዛ ነው አዲስ ነገር ሆኖብኝ ይሄ ሁሉ ጊዜ ያስጠበቅኳችሁ። ደግሞ ብዙም አላስጠበቅኳችሁም፣ ብዙም እንትን አላልኳችሁም እና አሁን ላይ ሳስበው በቃ እኔ እንጃ ምን ልላችሁ እንደምችል አላውቅም። ቃላት ራሱ እያጠረኝ ነው፣ አንደበቴ እየተሳሰረ ነው ምናምን። ይሄ ሁሉ ጊዜ አይባልም። አንድ ቀን 2 ቀን ነው ያስጠበቅኩት። ግን እውነት ለመናገር ብሩኬ ማስጠበቅ ፈልጌ ምናምን አይደለም። ግን አለ አይደለ በሱ እርግጠኛ መሆን ፈልጋለሁ። እንደሚወደኝ
በቃ እንደሚያፈቅረኝ እድሜ ልኩን የእሱ እንደሚያደርገኝ እርግጠኛ መሆን እፈልግ ስለነበረ ነው ዝም ያልኩት እንጂ እኔ በብሩኬ በመፈቀሬ በጣም እድለኛ ሴት ነኝ እውነት ለመናገር። ምክንያቱም ሴት ልጅ መቋቋም ከምትችለው በላይ በብሩኬ መጣ ብዙ ነገር ተቋቁሜያለሁ እና ሰሞኑን አሁን ራሱ ላለቅስ ነው። ሰሞኑን ራሱ እንደሚያፈቅረኝ ሲነግረኝ የሚያለቀስኩት ለዛ ነው። ያው ትናንትናም ደግሞ ባያችሁት ቪዲዮ ሳለቅስ የነበረውም ለዛ ነው። ያሳለፍኳቸው ነገሮች የተባልኩት ነገር በሙሉ መትልኝ ስለነበረ ነው። እውነት ለመናገር ብሩኬን ብሎታል፣ ብዙ ነገር ተብላለች ምናምን እያለ ነበር እና ከሚዲያ ውጪ በብዙ ሰዎች ብዙ ነገር ተብያለሁ። ምክንያቱም አንድ ሴት ልጅ በቃ አፈቅርሻለሁ ሳይላት እንደሆነ ፍቅረኛዋ ሳይሆን አብረው አንድ ቤት ውስጥ መኖር በጣም ከባድ ነው። የኛን ማህበረሰብ ደግሞ ታውቁታላችሁ እና ብዙ ነገር ተቋቁሜያለሁ። በጣም ብዙ ነገር። ይሄ ሁሉ የታገስኩት ደግሞ በከንቱ አይደለም። ምክንያቱም እኔ ለሱ ያለኝን ስሜት አውቀዋለሁ አይደለ? ይቅርታ ስልኬን ሳይለንት ስላላደረኩት ነው። እና ማንኛውም ሰው በራሱ ስሜት ነው እርግጠኛ መሆን የሚችለው እንጂ በሰው ስሜት እርግጠኛ መሆን አይችልም። እና እኔ በብሩኬ እርግጠኛ አይደለሁም። እርግጠኛ እስከመሆን ያው ጊዜ ሊወስድብኝ ይችላል። ግን ደግሞ አፈቅርሻለሁ ላለኝ ለፍቅሩ ምላሽ ደግሞ ልሰጠው ዝግጁ ነኝ። ምክንያቱም ብሩኬ ለእኔ በጣም ልዩ ሰው ነው። ሁሉንም ነገር ብዙ ነገር ስባዋልም የተቋቋምኩት በምክንያት ነው። ገባችሁ? በቃ እኔ እንጃ ምን እንደምላችሁ አላውቅም። ግን ተስፋ የሚባል ነገር ታውቃላችሁ። በቃ አንድ ቀን ሊሆን ይችላል፣ አንድ ቀን በቃ ሊያፈቅረኝ ይችላል፣ አንድ ቀን ምናልባት አፈቅርሻለሁ ሊለኝ ይችላል በሚል ተስፋ ነበር እስከዛሬ ያለሁት ማለት ነው። ማትተውት ሰው፣ ማትጠሉት ሰው፣ ትታችሁ ማትተውት ሰው ሆኖባችሁ ያውቃል? አንድ ሰው ከጎናችሁ ያለ ሰው ወይ አጠገቡ ያላችሁ ሰው ትታችሁ ማትተውት ሰው፣ ማትለዩት ሰው ሆኖባችሁ ያውቃል? ለእኔ ብሩኬ እንደዛ ነበረ። በቃ ትቼ የማልተወው ሰው፣ ልለየው የማልችለው ሰው፣ ግን ደግሞ የእኔ ላረገው የማልችለው ሰው ነው ብዬ ነበረ የማስበው። የማልለየው ሰው እንደሆነ አውቃለሁኝ፣ ግን እስከ መቼ እንደሆነ አላውቅም ነበረ። ግን ደግሞ በጣም ብዙ ነገር አሳልፈናል። እኔና ብሩኬ እንዲህ ብዬ ማልችላቸው ነገሮች ብዙ ውጣ ውረዶች አሳልፈናል። ብዙ ግጭቶችን ብዙ ግን እኔና ብሩኬ ስንጋጭ እንኳን ሴት እወድሃለሁ አፈቅርሃለሁ ብላ ስትመጣ እኔ ከእሷ ጋር ስጣላ ስከራከር አንቺ ምን እስከ መባል ድረስ ደርሻለሁ። እውነትም ደግሞ ምን ቤት ነው ወይ አፈቅርሻለሁ ያላለኝ ሴት ነኝ፣ ወይ አፈቅርሃለሁ ያላልኩት ሰው ነኝ። ስሜቴ ሊገልጽለት ያልቻልኩት ሰው ነበረና እሱም ልክ እንደዚያ ስሜቱን ሊገልጽልኝ ያልቻለ ሰው ነበረና ብዙ ነገር አሳልፌያለሁ። በሱ ብዙ ነገር ተብያለሁ። ግን በቃ ለምትወዱት ለምታስቡለት ሰው እስከ ጥግ መስዋዕትነት ትከፍላላችሁ፣ እስከ ጥግ ማለት ነው። እና አንድም ቀን ባሳለፍኩት ነገር ከሱ ጋር አልጸጸትም። በጣም ብዙ ነገር ተብያለሁ። አንድ ቤት ውስጥ ከሱ ጋር በመኖሬ በቃ ፍቅሩን ሳይገልጽልኝ ከሱ ጋር በመቆየቴ 2 ዓመት ሙሉ አይደለም 2 ዓመት 2 ወር መታገስ ይከብዳል፣ አንድን ወንድ ልጅ ማለት ነው። እና በብዙ ውጣ ውረዶች አንቺ ምን ቤት ነሽ፣ አንቺ
ሚስቱ ነሽ ምንድነሽ ምን አገባሽ እየተባልኩኝ እየተረገጥኩኝ አብሬው የሆንኩት አንድ ቀን ይሄ ቀን ይመጣል ይመጣ ይሆናል ብዬ አስብ ስለነበር ነው። እና በብሩኬ ስለተፈቀርኩኝ እድለኛ ነኝ። እና በቃ የሚያስለቅሰኝ አንድም ደስታ ነው። ምክንያቱም ለብዙ ሰዎች ምላሽ ይሆናል ብዬ አስባለሁኝ። እና ብዙ ለተናገሩኝ፣ ብዙ ለረገጡኝ፣ ብዙ ላሙኝ፣ ከጀርባዬ ለወጉኝ ሰዎች በሙሉ ምላሽ ይሆናል ብዬ ነው የማስበው። እና በቃ አላቅም ልል የምችለው ነገር በቃ ያስለቀሰኝም ይሄ ነው፣ እንደዚህ የሚያደርገኝም ይሄ ነው። እና አመሰግናለሁ። በዚህ አጋጣሚ ብሩኬ በጣም አመሰግናለሁ። ምክንያቱም አደባባይ ላይ ወጥተህ እንደምታፈቅረኝ ስለነገርከኝ አመሰግናለሁ። ምክንያቱም ምን እንዳደረግክ ለእኔ አንተ ላይገባ ይችላል፣ ለእኔ ግን ትልቅ ነገር ነው ያደረግከው። እና ያሳለፍናቸው ነገሮች ትዝ ስላሉኝ ነው ያለቀስኩት። በሱ ያሰብኳቸው ነገሮች በሙሉ ጭንቅላቴ ላይ ይፈጠሩ የነበሩ ነገሮች በሙሉ እኔ ከብሩኬ ጋር እንደዚህ ወደ ሚዲያ ከእናንተ ጋር በመምጣት ምናምን በቃ ብዙ ነገሮች መስዋዕት አርጌያለሁኝ ብዬ ነው የማስበው። እና ለሴት ልጅ የፍቅር ጥያቄ መጠየቅ ብርቅ አይደለም። እውነት ለመናገር ብርቅ ሆኖ አይደለም። ደግሞ እኔ የደረሰብኝን እኔ ስለማቅ ነው የተባልኩትን እኔ ነው የማውቀው። በቃ ከሌላ ወንድ ጋር እንኳን ፍቅር መጀመር የማልችልበት ሁኔታ ላይ ሆኜ ነበረ። እሱም ልክ እንደዛው በቃ አለ አይደለም። አንዳንድ ጊዜ ሁላ እኔ በቃ እኔ መናገር አልፈልግም በቃ ግን እሱም ለእኔ በጣም ብዙ መስዋዕት ያደረጋቸው ነገሮች አሉ። እኔም ለእሱ በጣም ብዙ መስዋዕት ያደረግኩለት ነገሮች አሉና ግን በከንቱ አልነበረ። በቃ በከንቱ አልነበረም። መታገሴ፣ ዝም ማለቴ፣ ለሰዎች ለሚያሙኝ ከጀርባዬ ለሚያሙኝ ሰዎች ምላሽ አለመስጠቴ፣ ወጥቼ ምንም ነገር አለማለቴ፣ ከእሱ ጋር በዚህ በሚደርሱብኝ ነገሮች አለመጋጨቴ፣ በቃ በምባላቸው ነገሮች ክፍተት አለመፍጠሬ ለበጎ ነው ለበጎ ነው። እና አንዳንድ ሰዎችም እያላችሁ ነበር የትዕግስት ዋጋ ምን ያክል ትልቅ እንደሆነ እያላችሁኝ ነበር እና ብዙ በቃ የበታችነት ስሜት እንዲሰማኝ የሚያደርጉ ሰዎች ነበሩ። በቃ በጣም የበታችነት ስሜት እኔ በቃ እኔ ምን ልበላችሁ፣ ብዙ ነገሮች ክፍተት የሚፈጥሩ በሁለታችን መሀል በጣም ብዙ ነገሮች ተብለናል። እሱም ልክ እንደዛው ብዙ ተሰድቧል። በሴት ልጅ ሕይወት አትጫወት፣ እንደዚህ አታድርግ፣ በቃ እሱ ለስራ ነው የሚፈልጋት፣ እንደዚህ ነው የሚላት እንጂ አይወዳትም፣ አያፈቅራትም ያላችሁ ሰዎች ነበራችሁ። እኔንም ደግሞ በቃ ለጥቅም ነው የምትፈልጊው፣ ለጥቅም ነው የምትፈላለጉት ብዙ ያላችሁ ሰዎች ነበራችሁ። ግን አይደለም፣ እንደዛ አይደለም። በቃ የልብ መተሳሰር ስለነበረ ነው። እና መታገስ ዋጋ አለው። አይ ቲንክ እንደዛ ነው የሚሰማኝ። ግን እባካችሁ
ስለ አንድ ሰው ህይወት በቃ ማናችሁም እርግጠኛ ሆናችሁ አታውሩ። እኔ የምሰበር አይነት ሴት ብሆን በቃ ድሮ ነበር የምሰበረው፣ ግን እንደዛ አልነበርኩም እና ሁሉንም ነገር ከብሩኬ ጋር ባሳለፍኳቸው ነገሮች በሙሉ አልጸጸትም። በተጣላሁበትም ጊዜ አልጸጸትም፣ በተሰደብኩበት ጊዜም አልጸጸትም። ምክንያቱም እኔ ብቻ አልነበርኩም፣ እሱም በዛው ልክ ብዙ ነገሮች ተብሏል እና በአንተ በመፈቀሬ እድለኛ ነኝ። እና ያው አላቅም፣ የወደፊቱን አላቅም። መኖር የምፈልገው ግን ዛሬ ነው እና እስካሁንም ድረስ በሱ እርግጠኛ ስላልነበርኩ ነው። ሳስበው ደግሞ በሂደት ነው በሱ እርግጠኛ መሆን የምችለው እንጂ በአንዴ አይደለም። ግን በጣም የበታችነት ስሜት እንዲሰማኝ ያደረጋችሁ ሰዎች እንደዛ አልነበረም። እናንተን ለማናደድ ወይ እናንተን እንትን ለማለት ምናምን እየሞከርኩኝ ሳይሆን ደግሞ አሁን ብሩኬን እኔ አድርጌዋለሁ። እንዳፈቀረኝ ቢያንስ ነግሮኛል። በቃ እና በጣም እድለኛ ሴት ነኝ። በጣም ብሩኬን በቃ እንጃ ከዚህ በላይ ማውራት አልፈልግም እና እስኪ ቀልደውለት እንቅልፍ እምቢ ስላለኝ ነው አሁን ራሱ በቃ አለ አይደለ ብዙ ነገሮችን እያወጣሁ እያወረድኩኝ እያሰብኩኝ ምናምን ነበርና ከዚህ በላይ እሱንም ማስጨነቅ አልፈልግም። የወደፊቱን በቃ እንዳልኳችሁ ፈጣሪ ነው የሚያውቀው። በእርግጥ ፍርሃት ነበረብኝ፣ ስጋት ነበረብኝ። እሱም ደግሞ እርግጠኛ ያለመሆን ውጤት ነው እና በቃ ለበጎ ነው። ስልኩ ሄሎ ሄሎ ቡቡ እታች መምጣት ትችላለህ? የት ሳሎን? አዎ ሳሎን እመጣለሁ። ምን ነው? ምን ነው? አይ ምንም እንድናወራ ስለፈለግኩ ነው። እሺ ምን ብዬ እንደምነግረው አላውቅም። ተቀብያለሁ ነው የምለው ወይስ እኔም አፈቅርሃለሁ ነው ማለት ያለብኝ? አላውቅም ምን ማለት እንዳለብኝ። ግን እስቲ ይምጣና ወስናለሁ። ግን እድለኛ ሴት ነኝ። እየመጣ ነው። ካሜራ ደቀነሽ የምታለቅሽው ምን ሆነሽ ነው? ኮኖር ለምንድን ነው የሚያስለቅስሽ ታዲያ? ብዙ ነገሮችን እያወራሁ ነበር ከቤተሰብ ጋር ያሳለፍናቸውን ነገሮች፣ ብዙ የተባልኩትን ነገሮች ምናምን እኔም ለምሳሌ ሰዓቱ ምን ይተሻለ? ከዚህ ሰዓቶች እየተሻለ ያላገኘ ቀሰቀስኩ ከተንተና አራተኛውን ስልክ እየነካከው ነበር። እንቅልፍ መስደህ ነው እንደዚህ። እሺ ስማኝ፣ እኔ እናንተ ብዙ ነገሮችን አሳልፈናል፣ ብዙ ነገሮችን ተብለናል እና እኔ እንጃ ብዙ ጥሩ ጊዜያቶችንም መጥፎ ጊዜያቶችንም አሳልፈናል። ግን ያው ብዙ ጊዜ
እኔ እሺ ምን ብዬ እንደምነግርህ አላውቅም። ምንም ማለት ነገር ልትወሪኝ ወሰነሽ ነው? እግዚአብሔር ልትነግሪኝ ነው ሁሉንም ነገር ማርያም የሚያስፈራ ነው። ምን እንደምልክ አላውቅም። ምን ተብሎ እንደሚነገርም አላውቅም። አይደለም ቆይ በቅድሚያ ግን ጥሩ ነው መጥፎ ነው እኔ አላውቅም። ተንበጫብጫለሁ እኮ መጀመሪያ አንተን መጠየቅ የምፈልገው ነገር አለ። አንቺ እንዳሉት የኔንም ማሳየት አለብኝ። ምንድነው ምን መጠየቅ በአንተ እርግጠኛ መሆን እፈልጋለሁ። ለምሳሌ ምን እንደምታፈቅረኝ ከዛ ደግሞ መቼም እንደማትተወኝ እርግጠኛ መሆን እፈልጋለሁ። በጣም ነው የማፈቅርሽ። ለምን ተወሻለሁ? አላውቅም። ምን አድርጌ ነው እርግጠኛ እንድትሆኝ የማደርገው? እኔ እንጃ። እኔ እንደዛ እያልኩ አይደለም የሆነ ነገር አድርግ እርግጠኛ እንደሆን እያልኩ ሳይሆን ግን በአንተ በቃ እርግጠኛ መሆን ስለምፈልግ በቃ አላውቅም እኔ ምን ማለት እንዳለብህ ግን ወይ መቼም አልተውሽም በላይ እኔ ለምን ብተውሽ ለምን ለምን አልተውኩሽም? እንዴ ምን ሆነሻል? እኔ እንጃ። ቆይ ምን እንዳደርግ ነው? ምን ልስጥሽ ማረጋገጫ? እኔ እኮ ግራ ገባኝ። አፈቅርሻለሁ ከማለት ውጪ ምን ልስጥሽ? ይሄ ነው ያስፈራሽ? ይሄ ነው እንዳትነግሪኝ ያደረገሽ? እኔ ምን ልስጥሽ ማረጋገጫ? እኔ ምን ልሆንልሽ? አላውቅም። ምን ልሆንልሽ? ማለት ኮንፈርት ያልሰጠሽ ነገር አለ እኔ ላይ? ያልተመቸሽ ነገር አለ እኔ ላይ? አይ እንደዛ ሳይሆን ታውቃለህ፣ በአንተ የመጣ ብዙ ነገር ተብያለሁ። በቃ እዚህ ቤት ውስጥ አብሬክ በመኖር የራሱ ብዙ ነገር ተብያለሁ። አንተም እያወራክ ነበር። አውቃለሁ፣ በደንብ አውቃለሁ። እኔ ብቻ ሳይሆን ደግሞ አንተም በጣም ብዙ ነገር ተብለሃል፣ ብዙ ነገር ተሰድበሃል፣ የማይገባህን ነገሮች ተብለሃል፣ ያልሆንካቸውን ነገሮች በሙሉ እንደሆንክ ተደርገህ ተነግሮሃል። እኔም ልክ እንደዛው አይደለም። ያው ሁላችንም የምናውቀው ነገር ነው እኮ ሰው እንደዛ ያሉን ሰዎች እኮ አንድ ሆነን ነው እንትን ማለት ያለብን አይደለም። እንደዛ ሳይሆን ማለት ነው አሁን ምን ልትነግሪኝ የጠራሽኝ? እኔ እኮ ጨነቀኝ። እውነቱን ልትነግሪኝ ከሆነ ንገሪኝ እኮ። ልነግርህ ነው ግን መጀመሪያ ባንተ እርግጠኛ መሆን እኮ። ምን ልሆንልሽ? እኔ ምን ልሆንልሽ? እሺ በእግዚአብሔር ምን ማንልኝ? መቼም እንደማትተው ለምን እተውሻለሁ? እግዚአብሔር ለምን እተውሻለሁ? ቃልዮ በምድር በሰማይ ልግባ። አልተውሽም። እኔ አልተውሽም። ከማን እግዚአብሔር እና ዳርዳሩ አፈቅርሃለሁ ነው ምንድነው ነገሩ? አይ እኔ ልቀበል ነው ንገሪኝ ቶሎ። እኔ አልተውሽም። ይኸውልሽ እኔ አልተውሽም ሃይሚ፣ እኔ አልተውሽም። እኔ አሁን እየጨነቀኝ ነው። እኔ አልተውሽም፣ እግዚአብሔርን አልተውሽም። ለምን አይደለም ንገሪኛ ስሜትሽን። እየጠበኩሽ ነው። እኔ ከኔም አልፎ በጣም ብዙ ሰው እየጠበቀሽ ነው እኮ። እነግርሃለሁ። መጀመሪያ ተረጋጋ። ይኸውልህ ስማኝ፣ እኔ ከዚህ በኋላ አንዴ ከወደድኩ ወደድኩ ነው። አይ መውደዱንማ እኮ እየወደድሽ ነው። ታፈቅሪኛለሽ ወይ እኮ ነው። ሰው ማጣት እፈራለሁ። ከዛ ደግሞ ብሩክ ያትሳቅ። እኔ እየሳኩ አይደለም ማለት ለምን ቀጥታ አፍርጠሽ ነግረሽኝ ለምን እንትን አይልልኝም? እኔ ለምን አይቆርጥልኝም? እኮ ፈልጌው አይደለም ጨንቆኝ ነው። ምን ንገሪኝ ቶሎ። ታፈቅሪኛለሽ? ምንድን ነው እንደዚህ? አዎ በይ እንጂ ታፈቅሪኛለሽ? ታፈቅሪኛለሽ ወይ? በእግዚአብሔር ታፈቅሪኛለሽ? ኧረ መድኃኒዓለም፣ ኧረ ለምንድን ነው የማታወሪው አንቺ ልጅ? እንዲህ አፈቅርሃለሁ። እግዚአብሔር ልጮ ነው በሌሊት ቶሎ በይ። ምን አለብኝ? ማይልኛው አፈቅርሃለሁ። ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት
ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማናለ እንደኔ እኔ ብሩኬ በቃ አለቀ። ይህ ሁሉ አስጨነቀሽኝ። አለቀ። ሀይሚ ታፈቅሪኛለሽ? ፍቅራየው የሚነካ የሚዳሰስ ልባየው ልክ እንደ ሕፃን ንጹህ ነው ሰዋየው የዋህ እንደ ርግብ እንደና እያለው እማላጥፈው ቃል የኔ ነው እግዚአብሔርን በጣም ፈርቼ ነበር። በቃ እንጃ እኔና ለጥያቄ መልስ ያገኘሁባት የኔ ናት የኔ ናት የኔ ናት የኔ ናት ካለም ካጀቡ እፎይ ያልኩባት ኧረ ወይኔ ብሩኬ ኧረ ሞትኩኝ። ይበልጥሽ የሚያዘኝ ካሜራውን ዞር አድርጉት ከዚህ ጋር በጌታ ስም። ብዙ ሰዎችን በጣም ምላሽ እየጠበቁ ነበር። ሲጀመር ባላፈቅረኝ ሁሉ ጊዜ ታገሳለሁ። አንተና ለማፍቀር እችላለሁ። በጣም እድለኛ ሴት ነኝ ባንተ በመፈቀር። እሱን እንድታውቅ እፈልጋለሁ። በጣም እሺ በኢየሱስም በስተመጨረሻ ተገላገልኩ። በቃ መብራን አረ አሁን ይበልጥ እኮ በቃ እንቅልፍ እንዳልተኛ ነው የምታደርገኝ እኮ። አሁን አይነጋለኝም በቃ እኮ ወይኔ ቢሮ አረ በስመ አብ ጭራሽ እሺ ተነሳስተህ እንዴ እያሳፈርኩሽ። ኧረ እኔማ አፍሬ እኮ ነው። አሁን ልታለቅሽ ነው እንዴ? እኔ በቃ እንዳታለቅሽ እንድታለቅሽ ምናምን አልፈልግም። እሺ ከዚህ በኋላ እሺ ከዚህ በኋላ ነው ካንቺ ጎን ነኝ። ቢዚ አብሬሽ ነው። እሺ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። እሺ እንዴት ነው ደስ የሚለው ካንቺ መስማት ቃል ግን በእናትህ ያለቀስኩት ደግሞ ከፍቶኝ አይደለም ደስተኛ ስለሆንኩ ነው። ምን አስፈርቶሽ ነበር እስካሁን ዝም ያልሽው? በእግዚአብሔር እርግጠኛ በእኔ ምናምን ብለሽ ባይሆን ይሉ ሰዓት ሙድ የምትይብኝ ሙድሽ አይደለም ነው እንጂ ሙድሽ አይደለም። አንደኛ በአንተ እርግጠኛ መሆን እፈልጋለሁ። ሰው ስለራሱ ስሜት እንጂ እርግጠኛ መሆን የሚችለው ስለ ሰው ስሜት እርግጠኛ መሆን አይቻልም አይደለም። እኔ ደግሞ ስለ ራሴ ስሜት አንደኛ በራሴም ስሜት እርግጠኛ መሆን ፈልግ ስለነበር ነው። ከዛ ደግሞ በቃ አለቀ። በቃ ይሄው ነበር ሁሉም ነገር ይሄ ነበር። በቃ ብዙ ልጠይቅህ የምፈልጋቸው ነገሮች ግን አሉ። እኔ የፈለግሽውን ጠይቂ። ምንድን ነው የምትጠይቂኝ? ጠይቂኝ፣ ችግር የለብኝም። ከምን ሲጀምሩ ነው ያፈቀርከኝ? እሱንማ አሁን አልናገርም። አሁን አፍራለሁ። እግዚአብሔር ቀኑን ግን እኔ እንጃ
እሱን ማወቅ ፈልጋለሁ። ከዛ ስለኔ ደግሞ ሌላ ጊዜ እነግራለሁ። በቃ ጥያቄ ያስቀምጡልንና እንጠያየቃለን እንደባለፈው እንጂ ፕሮግራም ይዘጋጃል። ጥያቄ ያስቀምጡልንና እናገራለሁ። አንቺም እኮ መጠየቅ አለብሽ። ከመጀመሩ ነው እኔ የፈቀርሽኝ። ይሄው አሁን መለስኩልህ። መቼ? ሰሞኑን አስቤበት እስካሁን አላፈቀርሽኝም ነበር። ምንድነው የምትስቂው? መልሽ። ማርያምን ጥያቄ ጠይቁ። ካሜራማን ይወጣል። ወይኔ ጉራ። አሁን ምንድነው የሚጠኝሽ? ቡቡ ካውስ። ከዚህ በኋላ እንዴት ነው የምንኖረው? ከዚህ በኋላ እንዴት ነው የምንኖረው? እንዴት ነው የምንኖረው ማለት ያው እሱን እንኖርበታለን። እንዴት እንደምንኖር እኔ አላውቅም። ማርያምን እኔ አላውቅም። በጌታ ስም እንደዚህ አትይኝ ደግሞ አላይ በቃ ፋሚሊ ነው የተሳካልኝ እኮ በቃ አለ አይደለ? ይወት እስቲ አሁን እቺ ልጅ የኔ ፍቅረኛ የኔ ሚስት ሆነች። በኢየሱስ እንደዚህ አንቺ ግን ምንም አልልም። ተሳክቶልኛል በቃ ምንም ምን ያለለም። እግዚአብሔር ለምን አከራያችን መተው ያስወጣንም ከፈለገ አሁን እግዚአብሔርን የመሬን ነው። እንኳን ደስ አለህ። ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ማናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ውጥኖ የሰመረለት በፍቅር ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ። ማመን አቃተኝ የህልሜን ንግሥት የኔ ያረገውና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና። ማመን አቃተኝ የህልሜ